በእጅ የያዙት ወርቅ እንደ መዳብ ተቆጠረ። ጸጋን ሀብትን ያለመለየት አሻግሮም ያለመመልከት አባዜ ኢትዮጵያ ዘመናትን ተሻገረችበት። አዋራ አራግፎ ለትውልድ የሚበጅ ጽኑ ማዕተብን እንደማኖር ያለ ግብር የአቀበት ያህል ከብዶን በተሻጋሪ እይታ ግርዶሽ ተሸብበንም ዓመታትን ቆጠርን። ነገን አለመተለም ያለንን እምቅ አቅም በቅጡ አለመረዳት ባዕድ አገር አድናቂ እንድንሆን ካደረገን የዘመን ከል እንላቀቅ ዘንድ አዲስ አተያይ ያልተለመደ የማድረግ አቅም ይጠይቅ ነበርና ለዚህም ጊዜ መልስ አበጀም። ኢትዮጵያ ጸጋዎቿን የተንተራሰቻቸውን ሀብቶቿን ልትገልጥ ስትሻም አስርታትን መቁጠር አላስፈለጋትም። ተሻጋሪ ህልም የምናብ ከፍታና የማድረግ ብርታት እንጂ። በዚህም የመዳፋችንን ጣት ያህል ባልሞላ ዓመታት የጋረዷትን ከሎች ገፋ ደማቅ መልኳን ገልጣለች። ሰሪው አበጃጅቶ በምድሯ ያኖራቸው ጸጋዎችም ቀን እየቆጠሩ ውብ መልካቸውን እያሳዩ በአንድ ቦታ ብቻ ያልተወሰነው ይህ መልክ ሌት ተቀን ከሚተጉም መሪዎች ከማይዝል ብርታት ጋር ተዳምሮ የሚቆጠር ይህም አለ እንዴ በሚያስብል ትጋት መላ ሀገሪቱን አዳረስም። ሂደቱም ያልነበረ ግን በዘመናት መካከል እንዳለም እጥፋት ተቆጠርም። በጥቂት መዳረሻዎች ተወስኖ የነበረው ቱሪዝምም አማራጭ የላቀ መስህብን በመያዝ የሀገሪቱ ምጣኔ ሀብት የጀርባ አጥንት ሆነም። ይህ በጥቂት ዓመታት ግን በቀላሉ የተገኘ ስኬት አቅምም አይደለም። የሌት ተቀን ትጋት፣ ቁርጠኝነትና የማድረግ ብርታት የወለዱት ጭምር እንጂ። ለዚህ ደግሞ ማሳያ ስናጣቅስ የጠቅላይ ሚኒስትር ዶክተር አብይ አህመድ ትጋት ልዕልናው ከፍ ብሎ ይነሳል። እርግጥ ነው ኢትዮጵያ ብዝሃ ባህል አላት፣ አይነ ግቡ የሆኑ መልክዓ ምድሮችም እንዲሁም። እርግጥ ነው ሁሉ በአይነቱ ተበጃጅቶ የተሰጣትም ነች። ዓለም የሚደነቅበት አጃይብ የሚልበት ሀብተ ርስትም አላት። ይህ ቀድሞ ላይ ያንደበት ወግ ነበር። ወደ ሀብት ያልተቀየረ ሰርክ የሚነገር የሀገር ገጽ። ይህን ነገርት ከአንደበት ወግ ወደሚታይ ሲሳይ ለመቀየር አቀበት ቁልቁለቱን መውጣት፣ ጋራ ሸንተረሩን መጓዝ፣ ጅረት ጥሻውን ማቋረጥ ይጠይቅ ነበርና ጊዜ አሁንም ለዚህ መልስ አበጅቶ እንካችኋለን። ያ ላብ ጠብ ያለበት መሬት ለድካም ፋታ የተገኘበት ከፍ ሲልም በትጋት መሃል እንዳለ መዛል የታየበት ምድር ነገው እልፎችን የሚያሰልፍ መስህብ ማረፊያም ማሰላሰያ ነው። ለዚህም ዋኞቹ አሃዱ ብሎ የጀመሩት የገበታ ለሸገር ፕሮጀክቶች ናቸው። የወየበ አዳፋ መልክን ቀይረው ለእይታ ሳቢ ከባቢን የፈጠሩ። ይህ አዲስ ልምምድ ሂደትና ሐሳቢውን አልቆ በገበታ ለሀገር ከፍ ብሎ ተከስቷል። ከስም የዘለለ መታወቂያ፣ ከስፍራ ያልተሻገረ ምንም ያልነበራቸው ጸጋዎችን በመግለጥ ለአካባቢው ማህበረሰብ መነቃቃትም ሆነ ለሀገር ታላቅ ጡብ ማኖር ችሏል። በዚህ ያልተገታው ተሻጋሪ ትልም ከቀደምቶቹ ልምድና ቅመም በማደራጀት በገበታ ለትውልድ ልዩ መልክ ይዞ መጥቷል። ትግበራዎች የቱሪዝም መዳረሻን የማስፋት የማልማትም ግብ ብቻ ያዙ አይደሉም። የምናብ ከፍታን እውን ያደረጉ፣ በፕሮጀክት አፈጻጸም አዲስ ልምምድን ያስተዋወቁ ናቸው። ስለ ሀገር አባጣ ጎርባጣን መሻገር፣ ስለ ሀገር ምቹ ባልሆነ ሁኔታ ላብን ጠብ ማድረግ፣ ከዚህ ሲሻገርም በድካም መዛል ከመውደቅ ልቆ መነሳት እንዳለም ሁነኛ ማሳያውም ትናንት በይፋ የተመረቀው ኒኢንሌ ፓልም ሎጅ ሌላ ገጸ በረከት ሆኖ በሀገሪቱ የቱሪዝም መዳረሻ ተካቷል። የህልም ጉልበት ቃልን መሬት የማውረድና ጸጋን የመግለጥ ምስያዎቹ ፕሮጀክቶች በትጋትና በቁርጠኝነት ስለ ሀገር ክብር፣ ስለ ነገው ትውልድ ሕያው ማተብም ሆኖም ዛሬም በላቀ ትግበራ ቀጥሏል።